ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይልና ስልጣን ከሙታን ተነሳ፣ ሰይጣንን አሰረው፣ አዳምንም ነፃ ወጣው። ስለዚህም ከእንግዲህ ወዲህ ፍጹም ሰላምና ደስታ ሆነ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። ቀዳሜ ቅዱሳት አንስት። ከትንሣኤ በኋላ ያለው ቅዳሜ ቅዱሳት አንስት ይባላል። በዚህ ዕለት ቅዱሳት አንስት የክርስቶስን አካል ሽቶ ለመቀባት ጨለማ አቋርጠው ወደ መቃብር መምጣታቸውና ትንሣኤውንም ቀድመው ማየታቸው ይሰበካል። ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቱ ይዘው ከእነርሱ ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው ወጡ። ድንጋዩንም ከመቃብሩ ተንከባሎ አገኙት። ገብተውም የጌታን የኢየሱስን ሥጋ አላገኙም። እነርሱም በዚህ ሲያመነቱ እነሆ ሁለት ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተውም ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥና ሊሰቀል በሦስተኛውም ቀን ሊነሳ ግድ ነው እያለ ገና በገሊላ ሳለ ለእናንተ እንደተናገረ አስቡ። ቃሎችንም አስቡ። ከመቃብሩም ተመልሰው ይህን ሁሉ ለ11ና ለሌሎች ሁሉ ነገሯቸው። ይህንንም ለሐዋርያት የነገሯቸው መግደላዊት ማርያምና የሐና የያዕቆብ እናት ማርያም ከእነርሱም ጋር የነበሩት ሌላ ሴቶች ነበሩ። ሉቃስ ወንጌል ምዕራፍ 24 ከቁጥር 1 እስከ 10 እንደተጻፈው። ቅዱሳት አንስት ማለት ቅዱሳን ሴቶች ማለት ሲሆን በዚህም የጌታችን መድኃኒታችን ኢየሱስ ክርስቶስን ትንሣኤ ቀድመው የተመለከቱትን ቅዱሳን ሴቶች የምናስብበት ዕለት ነው። በሰሞነ ፋሲካው ያለችው ቀዳሚት ሰንበት ቅዳሜ ሕዝቡ ከአንዳንዱ በስተቀር ገበያ ስለማይገበያይባት የቁራ ገበያ የገበያ ጥፊያት ስትባል፣ በቤተ ክርስቲያን ግን በዘመነ ሥጋዊ ክርስቶስን በገንዘባቸውና ጉልበታቸው ላገለገሉት በስቅለቱ ዋይ ዋይ እያሉ እስከ ቀራንዮ ድረስ ለተከተሉት በትንሣኤው ዕለት በሌሊት ወደ መቃብር ሽቱና አበባ ይዘው ለገሰገሱት በትንሣኤውም ጌታችን ከሁሉ ቀድሞ ለተገለጸላቸው ቅዱሳት አንስት መታሰቢያ ሆና ቅዱሳት አንስት ተብላ ትጠራለች። ማቴዎስ ወንጌል ምዕራፍ 25 ከቁጥር 1 እስከ 11 እንደተጻፈ። በዕለተ ትንሣኤ ሌሊቱን ሲመላለሱ ያደሩ ሴቶች ድካማቸውና ጌታን የመሻታቸው ዋጋ መታሰቢያቸው ነው። ይህች ዕለት አንስት አንክራ ተብላ ትጠራለች። አንስት አንክራ ማለት የቅዱሳን ሴቶች አድናቆት እንደማለት ነው። ይህም መባሉ ሌሊት ሲመላለሱ ሁለት መላእክት አይተው ከብሩህነታቸው የተነሳ የተደነቁና በመቃብሩ ያለውን መዓዛ ትንሣኤ አሽተው የተመሰጡበት ዕለት ስለሆነ እንዲሁም ድካማቸው ከንቱ እንዳልሆነ ለማጠየቅ ነው። አንድም ጌታችን አስቀድሞ ለእነርሱ ታይቶ ትንሣኤውን ያረጋገጠበት ስለሆነ እነርሱ ከአምላክነቱ ግርማ የተነሳ ረቡኒ ብለው ያደነቁት ዕለት መታሰቢያ ነው። አንድም በጠቅላላው ከሕማማቱ እስከ ትንሣኤው ብዙ የእንባ መስዋዕት ያቀረቡ እናቶች የሚታሰቡበት ስለሆነ አንስት አንከራት ይባላል። በዚህ ዕለት የክርስቶስን አካል ሽቱ ለመቀባት ፍርሃታቸውን በክርስቶስ ፍቅር ለውጠው በጋለ ፍቅር አካሉን መፈለጋቸውን ወደ መቃብሩ ሲመላለሱ ማደራቸውን ማርያምም ትንሣኤውን ቀድማ ስለማየቷ ሴቶችም የመላእክትን ራእይ ስለማየታቸው ቤተክርስቲያን ታስተምራለች።
በማቴዎስ ወንጌል ምዕራፍ 28 ከቁጥር 1 እስከ 15 እንደተጻፈ እግዚአብሔር ምስጋና ይሁን። እኛንም በቅዱሳን አንስት ጸሎት ይማረን ለዘላለሙ አሜን። በቤተ ክርስቲያናችን አስተምሮ ቅዱሳት አንስት ብዛታቸው 36 ሲሆን ጌታን ተከትለው ግማሾቹ በጉልበት ግማሾቹ ደግሞ በሚችሉት አቅም ከጌታችን ጋር ባደረበት ያደሩ በዋለበት እየዋሉ አገልግሎትን ፈጽመዋል። በኋላም በጽርሐ ጽዮን ከሐዋርያት ጋር መንፈስ ቅዱስን ተቀብለው ለወንጌል መስፋፋት ትልቅ ሚና ተጫውተዋል። ከዚህ በመቀጠል የአበው አባቶቻችን ብሂለ አበው እናሰማለን። በኃጢአት ብዛት አትደንግጥ፣ የእግዚአብሔር ምሕረት ከባህር የሰፋ ነውና። ቅዱስ ኤፍሬም ሶርያዊ። አንተ ትጾማለህ፣ ሰይጣን ግን አይበላ። በብዙ ተጋድሎ ትደክማለህ፣ ሰይጣን ግን አይተኛ። ሰይጣንን ድል ልትነሳ የምትችልበት ብቸኛው ነገር ትህትና ብቻ ነው። ሰይጣን ትህትና የለውምና። ቅዱስ አባ ሙሴ ጸሎት። ጌታ ሆይ በፊትህ ምንም አይነት መልካም ሥራ ባልሰራም እንደ ቸርነት አቁመኸኛል። ስለዚህ ከአሁን በኋላ መልካም መስራት ስለምጀምር እባክህ አትተወኝ፣ እባክህ አትተወኝ። አባ አርሳኒዮስ። ምድር ሁሉ በታች ስለሆነ ካለበት ወደ ታች አይወርድም። ራሱን ዝቅ የሚያደርግም እንዲሁ አይጣልም። ዝቅተኛ የሆነች ምድር ውሃን ትቀበላለች። ራሱን በትህትና ዝቅ የሚያደርግ እንዲሁ ከሁሉም በላይ ይጠቀማል። በክርስቶስ ቀኝ ያለ ነቀፋ ሆኖ ይቀመጣል፣ ቆሟል። የመብልና የመጠጥ ጦርነታቸውን ፈታኝነታቸውን ልንፈራ ይገባናል። መብል፣ መጠጥ፣ ጥጋብ የክፉ ሥራ መጀመሪያ እንደሆነ የእንቅልፍ ብዛት ዝሙትንም ያበዛል። ቅዱስ ማር ይስሐቅ።